ዛሬ የምንገኘው አዲስ አበባ መጅሊስ ውስጥ ነው። እዚህም የተገኘነው ነፃ የህክምና አገልግሎት ለአዲስ አበባ ላይ ለሚገኙ አጠቃላይ ኢማሞችና ሙአዚኖች ነፃ ህክምናውን ለመስጠት ነው። በዛሬው ዝግጅታችን የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በመተባበር በከተማዋ ለሚገኙ ኢማሞችና ሙአዚኖች የነፃ ህክምና አገልግሎት በዚህ በአዲስ አበባ መጅሊስ ግቢ ውስጥ በመስጠት ላይ ይገኛል። በነፃ የህክምና አገልግሎት ለመስጠት ፈቃደኛ ስለሆኑ የኢትዮጵያ ሙስሊም ጤና ባለሙያዎች ማህበርን እናመሰግናለን። ከ2000 ሰው በላይ ነው ህክምናውን የሚያገኘውና ይህንን ፕሮጀክት ለማሳካት ከ3 ሚሊዮን ብር በላይ ኢንቨስት አድርገንበታል። በሀገራችን ላይ የሚገኙ ባለሙያዎች የጤና ባለሙያዎቻችንን የራሳችን ሀብት ናቸውና አላህ ይጠብቃቸው። ዶክተሮቻችንም እንዲቆዩልን እናመሰግናለን። ያማረ ያርግላቸው። እነሱም ኑሯቸው የሚያምራል አድርገው በሽታ የሚያዝላቸው አሁንም የሚጠናከሩበት የሚበረቱበት የሆነ ኢማንም ይስጣቸው፣ ዱንያም ይስጣቸው፣ ዲንም ይስጣቸው። እናንተም ጨምሮ አንድ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በመተባበር በከተማዋ ለሚገኙ ኢማሞችና ሙአዚኖች የነፃ ህክምና አገልግሎት በዚህ በአዲስ አበባ መጅሊስ ግቢ ውስጥ በመስጠት ላይ ይገኛል። እኛም እየተዘዋወርን ዝግጅቱ ምን እንደሚመስል እናስቃኛችኋለን። አብራችሁን ቆዩ። ስሜ ሀያት ፈርሊ ይባላል። በሙያ ፋርማሲስትና ፕሮጀክት ማናጀር ነኝ። የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ላይ ከመስራቾች አንዷና ዋና ስራ አስኪያጅ። ዛሬ የምንገኘው አዲስ አበባ መጅሊስ ውስጥ ነው። እዚህም የተገኘነው ነፃ የህክምና አገልግሎት ለአዲስ አበባ ላይ ለሚገኙ አጠቃላይ ኢማሞችና ሙአዚኖች ነፃ ህክምናውን ለመስጠት ነው። ይህንን የሚያነሳሳን ከዚህ በፊትም ነፃ የህክምና አገልግሎቶችን በየተቋሙና በየመስጂዶች ላይ እንሰጣለን። ሞር ፎከስ አድርገን ደግሞ ኢማሞችና ሙአዚኖችን ታርጌት ያደረግነው ይህንን አክሰስ ላያገኙ ይችላሉ፣ በየሆስፒታሉ ሄዶ ለመታከምም አቅሙ ላይኖራቸው ይችላል በሚል 19ኛውን ዙር ነፃ ህክምና አገልግሎታችንን እዚሁ አዲስ አበባ መጅሊስ ላይ ለማካሄድ ችለናል። ዛሬ ከ2000 በላይ ኢማሞችና ሙአዚኖች የመስጂድ ሀዲሞችን ጨምሮ እነሱም ዛሬ ስናገለግል ነው የምንውለው። የምንሰጠውም አገልግሎት ላቦራቶሪ አለ፣ በተለያዩ ስፔሻሊስቶች አልትራሳውንድም አለ። ሙሉ ምርመራውን ከጨረሱ በኋላ ደግሞ የሚያስፈልጋቸውን ደግሞ መድኃኒቶችም እዚሁ ተሰጥቷቸው ነው የምንሸኛቸው። አገልግሎታችን ይሄን ይመስላል። ረህማን ረሂም። ስሜ ሪያድ ጀማል ይባላል። የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ዋና ስራ አስኪያጅ። በመጀመሪያ ይህንን ሀሳብ አንስተው እኛ ቢሮ ድረስም በአካልም መጥተው ለኢማሞቻችን ለሙአዚኖቻችንና በመስጂድ ደረጃ በኺድማ ያሉ የቀብር ሰራተኞችንም ጭምር በነፃ የህክምና አገልግሎት ለመስጠት ፈቃደኛ ስለሆኑ የኢትዮጵያ ሙስሊም ጤና ባለሙያዎች ማህበርን እናመሰግናለን። ኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ከተመሰረተ ጊዜ ጀምሮ ሰፊ ስራዎችን በከተማ ውስጥ እየሰራ ይገኛል። በኢድ ቦታዎች ላይ ተገኝቶ ኤመርጀንሲ በተለይ አደጋዎች ሲከሰቱ ኤመርጀንሲ ህክምናዎችን ሲሰጡ ነበረ። አሁን ደግሞ በተደራጀ መልኩ በምክር ቤቱ ቅጥር ግቢ ተገኝተው ለሁሉም ኢማሞች፣ ምክትል ኢማሞችና ቀብር ላይ ለሚሰሩ ለመስጂድ ኻዲሞች የህክምና አገልግሎት እየሰጡ ይገኛል። ይሄ ውይይት የተጀመረው ከ2 ወር በፊት ነው ከኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ጋር። ዛሬ አልሐምዱሊላህ ቀጠሮ ተይዞ ግንቦት 10 ላይ ሙሉ ቀን ለኢማሞቻችንና ሙአዚኖቻችን የነፃ አገልግሎት ህክምና እየሰጠ ይገኛል በወንድሞች በኩል ማለት ነው። ደስ ይላል። 19ኛውን ዙር እንዳልናችሁ ለየት የሚያደርገው ታርጌቱን ያደረገው አዲስ አበባ ላይ የሚገኙ ኢማሞችና ሙአዚኖች ላይ ነውና ሁሌ በየመስጂዱ ሁላችንም ከነሱ ጋር የሆነ ቁርኝነት አለን አይደል? በየመስጂዱ እነሱን እናገኛቸዋለን። እኛን ሲካድሙ ነው እስከዛሬ ያሉትና
ዛሬ ለነሱ ጤናችሁ እንዴት ነው ብሎ መጠየቅ ይህንን ሰርቪስ መስጠት ማለት ቀላል ነገር አይደለም። ላይክ ላደረጉለት ነገር በቂ ምላሽ ሆኖ ሳይሆን ቢያንስ በዚህ በኩል እንኳን አሶሲዬሽኑ አንዱም የተቋቋመበት ዓላማ ሌላ ቦታ ሄደው መታከም የማይችሉትን ነፃ አገልግሎት ለመስጠት እስከሆነ ድረስ እነሱንም አልነንላችሁ ማለቱ ማበረታታቱ ይሄኛውን ክፍተት መሙላቱ ደግሞ ከአንድም እንደ ሙስሊምም እንደ ሰውም ይህንን አገልግሎት እሰጣለሁ ብሎ እንደተቋቋመ እንደ አንድ ማህበርም የሚጠበቅ ነውና በነፃ ለማገልገል ነው የጤና ባለሙያውም ስራውንም የእረፍት ቀኑንም ሰውቶ እዚህ የተገኘው። ሁሉ ነገር በነፃ ነው ሲቀርብልን ያለው መድኃኒቱንም ምኑንም። ለዛ እነሱን ማገልገል ለኛ ትልቅ እድል ነው ብዬ ነው የማስበው እና እዚህ ላይም የተሳተፈ የጤና ባለሙያ ሁሉ አንድ ትልቅ ኦፖርቹኒቲ ተዘርግቶለት መሀደም ያለበትን የሚገባውን ትክክለኛውን ሰው አግኝቶ ለመሀደም ችሏል ብዬ ነው የማስበው። ጅምሩም አሪፍ ነው። ቀን ሙሉም በዚህ ሁኔታ ይቀጥላል ኢንሻአላህ። ሐቂቃ አሁን ያለው ተጨባጭ ላይ ኢማሞች የሚከፈለው ደሞዝ ጭማሪዎች ቢደረጉም አሁን ያለው ኑሮ የሚመጥን አይደለም። ከዛ አንፃር ኢማሞች ብዙ ቤተሰብ ያላቸው ሰዎች አሉ፣ ልጆች አሉ፣ ራሳቸው አሉ። ከፍለው የመታከም በግል ሆስፒታሎች እንዲህ ሌሎች ቦታዎችም ላይ ከፍሎ የመታከም እንትኑ እድሉ በጣም አናሳ ስለሆነ ብዙ ጊዜ ደግሞ እንደ ባህልም ደግሞ የለም ሰዎች በየጊዜው ምርመራ የማድረግ ራሳቸውን የማወቅ ልምዶችም አልተለመዱም እና ይሄ ከሙስሊም ጤና ባለሙያ ማህበር ጋር ውይይት አድርገን አንደኛ ምንም የጤና እክል ባይኖርባቸው መጥተው ራሳቸው እንዲመረመሩ የማድረግ አንደኛው ሙከራ ይሄኛው ነው። ሁለተኛ ደግሞ በምርመራ ጊዜ የሚታወቁ ህመሞች ካሉ ደግሞ ሕክምና እዚሁ እንዲሰጣቸው መድኃኒቶች እንዲታዘዙላቸው የማድረግ ሙከራዎች ተደርገዋል። በዚህ ሂደት ውስጥ የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ብዙ ሰዎችን አናግሯል፣ ብዙ ስፖንሰሮችንም አናግሯል እና በዚህ ሂደት ውስጥ የተሳተፉ ሁሉንም ስፖንሰሮች ከነዚህ ወንድሞች ጎን የቆሙ ተቋማትን በሙሉ በምክር ቤቱ ስም ልናመሰግን በኢማሞቻችን ስም ልናመሰግን እንወዳለን። በቀጣይ ኢንሻአላህ እስካሁን አዲስ አበባ ላይ ረመዳን ላይ ደግሞ ክፍለ ሀገራቶች ላይ እየሰራን ነበረ። የዚህ ዓመት መዝጊያችንን የምናደርገው ደግሞ አፋር ላይ ሄደን 20ኛው ዙሪያችንን የዚህ ዓመት ፕሮጀክታችን ማጠናቀቂያ የሚሆነው እሱ ነው። እነዚህን ደግሞ ነፃ የህክምና አገልግሎቶችን ሰርቪሱን ሰፋ አድርገን የሚገባቸውና ደግሞ የሚያስፈልጋቸው ሰዎች ጋር ማድረስ እንፈልጋለን ኢንሻአላህ። እንደዚህ አይነት ህክምናዎች በተቻለ መጠን እንደ አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት በረጅም ጊዜ የምናስባቸው ምክር ቤቱ ራሱ የሚመራቸው የጤና ተቋማት እንዲኖሩ በስትራቴጂክ እቅዳችን ላይ ተቀምጠዋል። ይሄ ባላ ፈቃድ ጊዜውን ጠብቆ የሚሆን ይሆናል። እስከዛ ግን እንዲህ አይነት ፕሮግራሞች ቢያንስ በአመት አንዴ ሁለቴ እንዲከናወኑ ከማህበሩ ጋር በደንብ በቁርኝት ምንችለውን ሁሉ ለመስራት እንሞክራለን። ኢማሞች ሐቂቃ ብዙ ሰዎች ደስተኞች ናቸው። ጠዋት ላይ ታክመው የወጡ አሉ። አሁንም ወረፋ ላይ ያሉ ሰዎች አሉ። ለነዚህ ወንድሞችና እህቶች የነሱ ልጆች ናቸው። ዱዓ እንዲያደርጉላቸው በማንኛውም እንትን ከጎናቸው እንዲቆሙ በዚህ አጋጣሚ ጥሪያችንን እናስተላልፋለን። በዚህ ምርመራ ላይ የተሳተፉ ሙሉ የህክምና ቲሙን የምክር ቤቱን ጥሪም ደግሞ አክብረው እዚህ የተገኙ ኢማሞችን፣ ሙአዚኖችን፣ የመስጂድ ካዲሞችን፣ የምክር ቤቱ ሰራተኞችን ሁሉንም እንዲሁም እስላማዊ ሚዲያዎችን እዚህ ቦታ ላይ ይህንን ስራ ለማህበረሰቡ ለማድረስ የተገኛችሁትን ሁላችሁንም እስላማዊ ሚዲያዎች በምክር ቤቱ ስም ከልብ አመሰግናለሁ። ዛሬ 19ኛው ዙር ላይ ያው እንዳልናችሁ ከ2000 ሰው በላይ ነው ህክምናውን የሚያገኘውና ይህንን ፕሮጀክት ለማሳካት ከ3 ሚሊዮን ብር በላይ ኢንቨስት አድርገንበታል። ቀላል የሚባል ነገር አይደለም። በየሆስፒታሉ ይሄም ሰው ሊታከም ቢሄድ ከዛም በላይ ያወጣልና ትልቅ ቫልዩ ሊሰጠው የሚገባ ብዙ ችግሮችን መቅረፍ የሚችል ፕሮጀክት ነው እንላለን። ይህንንም ፕሮጀክታችንን እዚሁ አዲስ አበባ መጅሊስ ላይ እንድናካሄድ የአዲስ አበባ መጅሊስ ሚና ቀላል አይደለም። ቦታውን መፍቀድ፣ እነሱን እንድንካድም ደግሞ እነሱን ጥሪ አድርጎ እዚህ ማምጣት፣ የሚያስፈልጉትን ነገሮችን ማሟላት የአዲስ አበባ መጅሊስ አንዱ ሚና ነበርና እነሱንም በጣም እናመሰግናለን። ከዛ በተጨማሪ ደግሞ ሁሌ ካምፔን ስንጠራ እንደዚህ አይነት ዘመቻዎችን ነፃ ህክምና ለመስጠት ዘመቻዎችን ስናዘጋጅና ስናወጣ እጃቸውን የሚዘረጉልን ሁሌ የሚሳተፉ የጤና ባለሙያዎች አሉና ጊዜያችሁን፣ ጉልበታችሁን፣ እውቀታችሁን ሰውታችሁ ማህበረሰቡን ለማገልገል ሙስሊሙንም ለማገልገል ፍቃደኛ ስለምትሆኑልን በጣም እናመሰግናለን። መድኃኒት በማቅረብ የተለያዩ የህክምና እቃዎችንም በማቅረብ ደግሞ የሚተባበሩን ሆስፒታሎችም ክሊኒኮችም አሉ፣ ፋርማሲቲካልሶችም አሉ። እነሱንም ሁሉንም በጣም እናመሰግናለን። የነዚህ ቅንጅት ነው ይህንን ነፃ የህክምና አገልግሎት
እንትኑን እንዲያገኝ አላማውን እንዲያሳካ የሚረዳውና ሁላችሁንም አላህ ይስጥልን እንላለን። እናመሰግናለን። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد سمي أستاذ جنيد حسين ባላለሁ የመጣሁት ከንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ነው። የስራ ድርሻዬ በንፋስ ስልክ ላፍቶ ክፍለ ከተማ የዑለማ ምክር ቤት ሰብሳቢ ነኝ። በአዲስ አበባ ደረጃም ደግሞ የዳዕዋ ኮሚቴ አባል ነኝ። ሼክ ከማል ማህሙድ ሐሰን ባለው አቃቂ ቃልቲ ክፍለ ከተማ አርራህማን መስጊድ አህመድ ሊባን መሐመድ ከሰላህ ሷሪ ዶክተር በጣም ደስ የሚል ነው። ምክር አሰጣጡ ቀለጣጣው በጣም ደስ የሚል ነው። በሱ ቀጥሉበት። መድኃኒት አግኝቻለሁ። እንግዲህ አላህ መድኃኒት ያድርገው። ሁለት አይነት መድኃኒት ሰጥቶኛል። በዚህ ይስተካከላል ብሎኛል። ባላህ ፈቃድ ሁኔታው በዚሁ እንዲቀጥልና ያው ሀገራችንም ሰላም እንድትሆን ህዝባችንም ተማም ነፃ እንዲሆን ዶክተሮቻችንም እንዲቆዩልን እናመሰግናለን። ማሻአላህ ይሄ በመጀመሪያ ደረጃ ለአላህ Subhanahu Wa Ta'ala ምስጋና ማቅረብ ይጠበቅብናል። ምክንያቱም እኛ በዚህ በሀገራችን ላይ በእኛ ሙስሊም ባለሙያዎች ጤና ባለሙያዎች በራሳችን ለራሳችን እንደው ደግሞ ለኢማሞችና ሙአዝኖች ይህንን አቅዶ ከአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ከነዚህ ባለሙያዎች ጋራ በመተባበር ባደረገው ነገር መጀመሪያ አላህን እናመሰግናለን። ሲቀጥል ደግሞ የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤትንም እያመሰገን በሀገራችን ላይ የሚገኙ ባለሙያዎች የጤና ባለሙያዎቻችንን የራሳችን ሀብት ናቸውና አላህ ይጠብቃቸው። ስራቸው ላይ አላህ Subhanahu Wa Ta'ala የተሻለ ህይወትም አላህ እንዲሰጣቸው ዱዓ እናደርጋለን። ህክምና ታይቻለሁ። ያው ሙሉ ህክምና ነበር። ያው የሆነ ማስታገሻ ነገር አግኝቻለሁ። ሌላው ያው ሐኪም ቤት ስለመከታተል በዛው እንዲጨርሰው ታዘዣለሁ። ቆንጆ ነው በጣም እሱ አሁንም ጠንክሩበት ነው የምለው። አሁንም መታየት አለበት። ደካማ ብዙ ስላለን እሱ መጠናከር አለበት። ህክምናው ጥሩ ነው። እኔ ያገኘሁት ህክምና ኩላሊትና የወገብ ህመም እና እንደዛም ደግሞ የጉልበት ህመም ነበረኝ። እንደዛውም የአይንም ትንሽ ነበረብኝ። እነዚህ ሁሉ ታይቻለሁ። በአልትራሳውንድም ታይቼ እንደዛም ደግሞ ማለት ነው በማንኛውም ማለት ነው ምርመራ የደምም የግፊትም እንደዛው ደግሞ የሱካርም እነዚህ ሁሉ ታይተው ደስ ብሎኛል። ያው ውጤቱም ሲነገረኝ ጥሩ ነው የሚለው ነው። መድኃኒትም ያው በነፃ መድኃኒቶችንም እንግዲህ ልክ ምርመራውን በነፃ እንዳገኘነው ሁሉ መድኃኒቶችንም እንደዛው በነፃ አግኝተናል። ይሄ በጣም አልሐምዱሊላህ የሚያሰኝ ነው። ትልቅ ደስታ ነው የተሰማኝ። ብቃሚ ሁሉም ማድረግ አለበት፣ ግዴታው ነው። አብዛኛው እንደዚህ መጅሊሱ እንደዚህ ህዝብ እንትን ያስቀመጠው ሰው ማየት አለበት። ዞር ብሎ ኢማሞች እንዴት ናቸው፣ ሙአዚኖች እንዴት ናቸው፣ የመሲር ሀዳሞች እንዴት ናቸው ማለት የሚገባው በኢማም አሚር ሆኖ የተቀመጠ ሰው ነው። ያ ደግሞ ህዝቡን ማጠናከር አለበት ነው የምለው። ቢስሚላህ ነብዩ አለይሂ ሰላቱ ሰላም ምንድነው ያሉ? ኒዕመል ማሉ ሳሊሁ ሊረጁሊን ሳሊሒን አሉ። ገንዘብ ሰው ሳሊሕና ጣሊህ ተብሎ እንደሚካፈለው ጥሩ ሰውና መጥፎ ሰው ተብሎ እንደሚካፈል ገንዘብም ጥሩ ገንዘብና መጥፎ ገንዘብ በመባል በሁለት ይካፈላል። ለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኒዕመል ማሉ ሳሊሁ ሊረጁሊን ሳሊሒን፣ ምንኛ ያማረ ነው መልካም ጥሩ የሆነ ገንዘብ ጥሩ ለሆነ ሰው የሆነው አሉ። እነዚህ ሐኪሞቻችን ባለሙያዎች ዶክተሮች ስፔሻሊስቶች ጊዜያቸውን ንብረታቸውን ለዚህ ለኢማሞች ኪድማ ማድረጋቸው በጣም አላህ ዘንድ የሚያስመሰግናቸው ነው። ይሄንን መቀጠል ያስፈልጋል። ኢማሞች ባሉበት እዚህ ጉዳይ ላይ ለነዚህ ሐኪሞቻችን ባለሙያዎቻችን ዱዓ ሊያደርጉላቸው ይገባል። ኢማሞች መለም ይሽክር الناس ለም ይሽክር الله ሰውን ያላመሰገነ አላህንም አያመሰግንም። እኔ በበኩሌ እንደ አንድ ሰው
እንደ አንድ ኢማም ትልቅ ደስታ ነው የተሰማኝ። አላህ ኸይር ጀዛ ይክፈላችሁ የሚል መልእክት አለኝ። ጀዛኩሙላሁ ኸይረን ወአሕሰነ ኢለይኩም። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ اللهم إنا نسألك الهدى والتقى والعفاف والغنى ያማረ ያርግላቸው እነሱም ኑሯቸው የሚያምራልህ አድርገው በሽታ የሚያዝላቸው አሁንም የሚጠናከሩበት የሚበረቱበት የሆነ ኢማንም ይስጣቸው ዱንያም ይስጣቸው ዲንም ይስጣቸው እናንተም ጨምሮ አንድ ላይ ሰራተኛም በሙሉ የተሰበሰቡ ሁሉ ሰላም አላህ አድርገው ጤና ይስጠው እነሱንም እርሜ ይስጥልን አፊያ ይስጥልን ጤና ይስጥልን ነው ማለት በጣም አሪፍ ነው። የጥርስ ህመም የሌለበት ሰው ስለሌለ እኛ ጋር ጥሩ ነው። ስራችን በደንብ እየሰራን ነው። ያው አሁን ከረንትሊ እየሰጠን ያለነው አገልግሎት መንቀል ብቻ ነው። ያው ሌሎች ማቴሪያሎች ስለሌሉን ማለት ነው። ግን እዚህ የመጡት ሁሉም ሐኪሞች ደግሞ በየክሊኒካቸው የሚሰጡት የነፃ አገልግሎት የእጥበትም ሆነ የሙሌት ለሙአዚኖቻችን እና ለኢማሞቻችን ሪኮመንድ እያደረግን ነው የምንገኘው እና በቅናሽም የሚሰራም ካለ ደግሞ ሪኮመንድ እያደረግን ነው ማለት ነው። እኔ በበኩሌ በጣም ደስተኛ ነኝ። ምክንያቱም ሙያችን ላይክ ከብር በተጨማሪ ላይክ ለነፍስያ ብለህ የምታገለግለው ሞር ሳቲስፋክሽን ይሰጣል። ፕላስ ደግሞ እነዚህን ሰዎች ከዚህ በፊት እኔ ፐርሰናሊ ምንም አድርጌላቸው አላውቅም እና በዚህ በኩል ማገልገሌ በጣም ደስታ ይሰጠኛል። አሁን ይሄ በኢትዮጵያን ሙስሊም ጤና ባለሙያዎች ማህበር ተጀመረ እንጂ በሌሎችም ማህበሮች ቢጀመር በጣም ደስ ይለኛል። እነዚህም ብቻ ሳይሆን ሌሎች ሁሉንም የተቸገሩ አረጋውያንን የምንረዳበት ፕላትፎርም ቢፈጠር እና ብዙ ማህበሮችም በዚህ ሞቲቬትድ ሆነው እንዲቀጥሉ እመክራለሁ። ያው ሙያችንን ከገንዘብ በተጨማሪ የምንጠቀምበት ያድርገን።